እግዚአብሔር የተመሰገነ ይሁን። በእግዚአብሔር መንፈስ ያለበት ቦታ መሆን ትልቅ እድል ነው፣ መታደል ነው። እኔ በጣም ደስተኛ ነኝ። አሜን። ከኔ ጋር ደስተኛ የሆነ ሰው አለ? እግዚአብሔር ይባረክ። እኔ ሁሉ ጊዜ እግዚአብሔር ያለበት ቦታ መሆንን እመርጣለሁ። ብዙ ትልልቅ ሰዎች ካሉበት ቦታ ይልቅ እግዚአብሔር ያለበት ቦታ ይሻላል። መጽሐፍ ቅዱስ አሳፍ የሚባል በጣም ትልቅ መጽሐፍ ቅዱሳችን ላይ ካሉት ዘማሪያን መካከል ያለ ሰው፣ እግዚአብሔርን የሚያመልክ ሰው አንድ ጊዜ ውል አለበትና ያለበትን ህይወትና ኑሮ አካባቢውን አመሳሰለና በከንቱ ነው ጄን ያነጻውት ብሎ በገናውን ሰቀለ። ምክንያቱ ደግሞ ሲጠየቅ ምን ሆንክ ሲባል በኃጢአተኞች ቀናው አለ። ምን ሆንክ? ኃጢአተኞች አስቀኑኝ። ለምንድን ነው የቀናኸው? ለሞታቸው መጣጣር የለውም። ሲሞቱ አያጣጥሩ፣ ደገፍ ብለው ነው የሚሞቱት። ሌላስ በቃ አስበው ክፉ ነገር ይናገራሉ። የነሱ አስበው ክፉ ነገር መናገር እንደገና ተናግረው ምንም አለመሆናቸው አስቀናኝ። ሌላስ ልባቸው ስብ ነው። በቃ ከምኞታቸው በላይ ነው የሚያገኙት። የሚፈልጉት ነገርን በጣም ነው የሚያገኙት። ያገኙት ነገር ደግሞ አወፈራቸው። አይገርማቸው? እንደዚህ ነው የሚለው ቃሉ። ልባቸው ስብ ስለሆነ ወጣ። አስበው ክፉ ነገር ተናገሩ። እኔ ዝም ብዬ ነው በከንቱ እጄን ያነጻሁት። አንዳንድ ጊዜ ከእግዚአብሔር ጋር ስትኖሩ የሚያስጨንቁ ብዙ ነገር ህይወታችሁ ላይ ይገጥማችሁ። አካባቢያችሁ፣ የምትኖሩበት ሀገር፣ ሰፈራችሁ፣ መንደራችሁ፣ ቤታችሁ፣ አካባቢያችሁ፣ ጓደኞቻችሁ ይፈትናል። በጣም ነው ይፈትን። ኖሬዋለሁ እኔ። ግን ይህንን ከለመዳችሁ፣ ከእግዚአብሔር ጋር መኖርን ከለመዳችሁ አሸናፊዎች ናችሁ። አሜን። ይህን ሰው እግዚአብሔር ያተረፈው በምን እንደሆነ ታውቃላችሁ? ይሄ ሰው የእነዚህ ሰዎች ጭካኔ፣ እንደገናም ደግሞ ልባቸው ከምኞታቸው ይልቅ ማግኘቱ፣ ባለጠጋነታቸው እየጨመረ ይሄዳል። ተሳስተው አይደለም፣ አስበው ክፉ ነገር የሚናገሩ ሰዎች ከበውታል። እሱ እግዚአብሔር አለ ብሎም ይዘምራል። ምንም የለም። እነዚህ ሰዎች አስበው በማለዳ መጥተው ይሰድቡታል። በልዑል ዘንድ እውቀት አለ ወይ? አንተ ሰውዬ እግዚአብሔር ያቃል ትላለህ፣ የት አለ እግዚአብሔር የሚያውቀው ይሉት። እንደዚህ ተብላችሁ ታውቃላችሁ? ይህ እግዚአብሔር ያቃል ትላለህ፣ የት አለ የሚያውቀው? ሂዱ መዝሙር 73 ቅንፍን አንብቡት። እግዚአብሔር ያቃል ትላለህ፣ የት አለ ያወቀው? ይሄው እኛ እየተሳደብን ነው ምን ሆንን የሚሉ ማለት። በኋላ ግራ ገባውና በገናውን ሰቀለና የእነዚህን ሰዎች መጨረሻ ማወቅ እፈልጋለሁ አለ። እና እግዚአብሔር መጨረሻቸው ማወቅ እፈልጋለሁ፣ ፍጻሜያቸውን መረዳት እፈልጋለሁ ብሎ ወደ መቅደስ ሊጸልይ ገባ ይላል። ወደ መቅደስ ገብቼ የእነዚህን ሰዎች ፍጻሜ እስካስተውል ድረስ በድጥ ስፍራ አስቀመጥካቸው ይላል። ገና ገብቶ ለመጸለይ ያሰበ ዞር ሲል የሉም። አቤቱ ስትነቃ ምልክታቸውን ታስነውረዋለህ። እንዴት አለቁ! በኋላ ልቤና ስጋ ያለቀ የዘላለም አባት ካንተ ዘንድ ምንድነው የምፈልገው? በሰማይ ቢሆን በምድር ቢሆን ምን ይሻለው? ለኔ እኮ የዘላለም እድል ፈንታይ አንተ ነህ አለ። ለኔ እድል ፈንታይ እግዚአብሔር። ከዛስ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው አለ። ምንም ውስጥ ያላችሁ ሰዎች የምትሰሙኝ ከሆነ ተከባችሁ በኃጢአተኛ የምትሰደቡ፣ የእግዚአብሔርን ፍርድ ፈልጋችሁ ያጣችሁ፣ የተጨነቃችሁ፣ ተስፋ የቆረጣችሁ፣ የወደቃችሁ፣ እግዚአብሔር የሌለ ይመስላችሁ፣ ነገራችሁ የተመታ፣ የምታስቡት ነገርና የምትኖሩት የተለያየባችሁ ሰዎች አንድ ነገር ልምከራችሁ። ዛሬ ማታ አንድ አዋጅ አውጁ። ለኔ ግን እንደዚህም ሆኖ ወደ እግዚአብሔር መቅረብ ይሻለኛል። እስቲ በሉት። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው አለ። እኔ በጣም ብዙ ጥንቅጡ የወጣ ዓለም ላይ ስኖር የሁሉ ዓመት ሁሌ ተሽሎ ያገኘሁት ወደ እግዚአብሔር መቅረብ ነው። ልቤን ድግፍ አድርጎኝ፣ አይኔን ክፍት አድርጎ፣ ማንም ያላየውን ክብር አሳይቶኝ፣ ልቤን አጽናንቶት፣ በግርግር ውስጥ ጸንቼ እንድቆም አድርጎኛል። እግዚአብሔርን ፈልጉት ትጸናላችሁ። አሜን። መልእክቴ አይደለም፣ መልእክት ነው ለእናንተ። ይዤ የመጣሁት መልእክት አይደለም። ይሄ ቦነስ ይባላል። ክብር ለእግዚአብሔር ይሁን። ለእኔ ግን በሉ እስቲ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር። የምንታመንበት ሌላ የሚሻለን ነገር የለም። በምንም አይነት ሁኔታ ውስጥ ብንሆን የሚሻለን
ወደቅንም ተነሳንም እግዚአብሔር ይሻላል። ታዲያ አሁን የሚሻል ቦታ አይደለም ያላችሁት? ማንን ፈልጋችሁ ነው የመጣችሁት? እግዚአብሔርን። የሚሻለው እግዚአብሔር ምን ይለናል? መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍ ቅዱስ አውጡና በማቴዎስ ወንጌል ምዕራፍ 20 ላይ ከ20 ቁጥር እስከ 28 ድረስ አነብና የዕለቱን መልእክት ሰጣችኋለሁ። ዛሬ የሆነ ሰው አድጎ ነው የሚሄደው፣ ወደፊት አይደለም። ዛሬ አድጎ ይሄዳል። እስቲ አድጋለሁ በሉ። የሚያሳድግ የእግዚአብሔር እውነት አለ። እድግ ብለን በአንድ ነገር ሻል ብለን መጽሐፍ ከክብር ወደ ክብር ይለወጣሉ እንደሚል ልውጥ ብለን እንሄዳለን። መጽሐፍ ቅዱስ የያዛችሁ ሰዎች አብረን እናነባለን። መጽሐፍ ቅዱስ ምዕራፍ 20 ከቁጥር 20 ጀምሮ በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደች አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለት ልጆቼ አንዱ በቀኝና አንደኛው ደግሞ በግራ በመንግስት እንዲቀመጡ እዘዝ አለችው ይላል። እቺ ሴትዮ መንፈሳዊ ነው የምትመስለው። ዛሬ ይኸውላችሁ በትክክል በሁለንተና ወደ ኢየሱስ ክርስቶስ ማደግ የሚል ነገር ያዙልኝ። በጣም ጥንቃቄ ያስፈልጋል። መስገድ ብቻውን ትርጉም የለውም። ወደ እግዚአብሔር ቤት መሮጥ፣ ጌታ ጋር መሮጥ ብቻውን ትርጉም የለውም። በትክክል ማደግ ያስፈልጋል። የዚች ሴትዮ ጉዳይ በጣም አሳስቦኝ ነው የመጣሁትኝ። የዘብዴዎስ ሚስት ዛሬም አለች። የዘብዴዎስ ሚስት መንፈስ ዛሬም አለ። የዚህ ሴትዮ ጉዳይ ምንድነው ካላችሁኝ፣ እየሰገደች ከልጆቿ ጋር ጌታ ሆይ አንተ ጌታ ሆይ እያለች እየሰገደች እምለምን ጉዳይ አለኝ፣ ጌታ ሆይ አንተን ፈልጌ ነው የመጣሁት። ይኸውላችሁ ስግደቱ አልቀረባት፣ መንፈሳዊ ነው የምትመስለው። ትለምናለች። በጣም የሚገርም ልመና ነው የምትለምነው። ጌታ ሆይ ለምኜ መጥቻለሁ እያለች ትሰግዳለች። ኢየሱስ በጣም ግራ ገባውና ቆመና ምን እንደምፈልጊው አላት። እንደው ጌታዬ እንደው ምለምን ነገር እነዚህ ሁለት ልጆቼ መንግስት ሲመጣ አንደኛው በቀኝ በኩል ሌላኛው ደግሞ በግራ በኩል ቀመጥ። አቤት እናት! ሀገር ላይ ሌላ እናት የለም ወይ? ሌላ ልጅ የለም ወይ? ይኸውልህ እንዴት አይነት ሰልፊ ሴትዮ እንደሆነች ተመልከት። ይዛ የመጣችው ጸሎት ከስግደቱ ጋር ከልመናው ጋር ይዛ የመጣችው ጸሎት ልክ አይደለም። ይሄ ብቻ አይደለም፣ እዘዝ ተናገርበት፣ ቃል አውጣበት እኮ ማለት ነው። ቃል አውጣበት። ጌታ ሆይ አንድ ነገር በልበት። ልክ ዛሬ እንዳለው የእግዚአብሔር ቤት መጥተው እንደሚጠይቁት ጥያቄ ማለት ነው። ተናገርበት፣ ቃል አውጣበት ትለዋለች። ምኑ ላይ ላውጣበት? በልጆቼ ላይ ቃል አውጣባቸው። ምን ይሆኑ? አንዱ በቀኝ አንዱ በግራ ይሰየሙ። መቼ? መንግስት ሲመጣ ነዋ። አንተ ዙፋን ላይ ስትቀመጥ በዚህ በኩል አንዱ በዚህ በኩል አንዱ ይቀመጡ። ኢየሱስ ገረመው። አሬ ነገር እኮ መቀመጥ፣ እኔም የምጠመቀዋን ጥምቀት፣ እኔም ጥጣትን ጽዋ ልትጠጡ ትችላል? አዎ እንችላለን ትላለች። ተመልከት። ትችሉታላችሁ? አዎ እንችለዋለን። ጥዋውን መጠጣት ጥምቀቱንም እሱ ትችሉ ይሆናል። ይሄ ነገር አለ። ኢየሱስ በኋላ ነገሩ የሚለቅ ነገር ስለሆነ ይሄ ነገር ለእኔ የተሰጠኝ አይደለም፣ አስቀማጭ ሌላ ነው አለ። በቃ አይገርማችሁም? እኔ ላንብብላችሁ፣ የሌለ ነገር እያነበብኩ እንዳይመስላችሁ። በቀኝ አንዱ በግራ በመንግስት እንዲቀመጡ እዘዝ አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም። ተመልከት፣ የምትለምኑትን አታውቁም ማለት ምን አይነት ልመና ነው? የምትለምኑት አታውቁም እንዴ? የምትለምኑትን በቃ እየሰገደች መንፈሳዊ ሆና የምትለምነውን አታውቅም። እየለመነች የምትለምነውን አታውቅም። ምንም የምትለምኑት አታውቁም። ጌታን አግኝቶ ሰው የሚለምነውን ሳያውቅ ሲቀር ያሳዝን። አሁን ዛሬ ማታ እዚህ ያለ ጌታ አለ። ምንም የምትለምኑት ታውቁታላችሁ? ዛሬ አንዳንድ ሰዎች የሚለምኑትን አያውቁም። ቁጭ ብለው የሰው ሚስት የሚለምኑ አሉ። ጌታ ሆይ አፋት ስጠኝ፣ ጌታ ሆይ ኮኮስተር ብሎ ይጸልያል። አስለቅቃለሁ በኢየሱስም እያለ ቢያስለቅቅ ሰው አለ። የሰው ሚስት የሰው ንብረት ክሌም አድርገዋለሁ፣ ወስደዋለሁ፣ ወርሰዋለሁ የሚል አለ። በጣም እኮ አስቸጋሪ ዘመን ላይ ነው። ጌታ ጋር መጡ። ጌታ ሆይ ይችላል ይላል አገልጋዩ። አብረን እኛም ይችላል እንላለን። ምኑን? በቃ እዘዝ፣ ቃል አውጣበት፣ እንወርሰዋለን። በጣም ገራሚ ዘመን። የምትለምኑትን አታውቁም። የምትለምኑትን አታውቁም። እኔ ልጠጣ ያለውን ጽዋ፣ እኔ ልጠጣው ያለውን ጽዋ
ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁ ስል እንችላለን። በቃ ኦልሬዲ ሰዎቹ መርቅ ነው የመጡት፣ አብደው ነው የመጡት። ይኸውላችሁ ጌታን በደንብ ማወቅ ያስፈልጋል። ዛሬ በትክክል እንድታድጉ የሚጠቅማችሁን ነገር ልነገር ነው እዚህ ጋር የቆምኩት። በትክክል ካላደጋችሁ፣ ተወላግዳችሁ ካደጋችሁ የምትለምኑትን አታውቁ። መጽሐፍ አንዳች እንደ ፈቃዱ ብትለምኑ ይላል ይደረግላችኋል። የእግዚአብሔርን ፍቃድ ሰው ስለማያውቅ ሞኝ ነው የሚሆን። ሞኝ ማለት ይሄ ማለት የሚለምነውን የማያውቅ ማለት። እንችላለን አሉት ይላል። እንችላለን አሉት። እርሱም ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀለት ነው እንጂ እኔ የምሰጠው አይደለም። እኔ አልሰጥም። ይሄንን ግራና ቀኝ የሚያስቀምጠው አባቴ ነው። እሱ ነው ፒክ የሚያደርገው አላቸው። ከዛ አስሩም ይላል ተናደዱ ይላል። እቺ ሴትዮ ይዛ የመጣችው እነማን እንደው ታውቃላችሁ? ወንድማማቾቹን እኮ ነው፣ ዮሐንስና ያዕቆብን እኮ። ከ12ቱ ኢየሱስ ከመረጣቸው ደቀ መዛሙርት መካከል ሁለቱን እኮ ነው ፒክ ያደረገችው። 12 ብሎ ኢየሱስ ጠርቶ አብሯቸው ይበላቸው ናቸው። አስሩ ተናደዱ ይላል። ምን ማለት ፈልገው ነው እርሱ ማለት እኮ። ይሄ ስፒሪት እናትየው ጋር ያለ እንዳይመስላችሁ፣ ልጆቹ ጋር ነው ያለው። ከዚህ በፊት 17ኛው ምዕራፍ ላይ የሆነ ቅዠት መጥቶባቸው ትውልዱ ተበላሽቶ እኔ ማን ነኝ ሲላቸው ዮሐንስ አንዴ ኤልያስ አንዴ ኤርሚያስ ሲሉት ይሄን ቅዥብርብር ያለ ነገር ለማጥፋት 17ኛው ምዕራፍ ላይ ወሰደና ተራራ ላይ ይዟቸው ወጣ። ዮሐንስ ጴጥሮስና ያዕቆብ ሲያወጣቸው እዛ መልኩ ተለወጠ። ኤልያስና ሙሴን አዩ ይላል። ከዛ 3 ድንኳን በዚህ እንስራ፣ ለኛ በዚህ መሆን መልካም ነው። ጌታ ሆይ አንድ ለኤልያስ አንድ ለሙሴ አንድ ለአንተ እንስራና በዚህ እንቀመጥ፣ በቃ ይሄ አሪፍ ነው አሉ። 9ኙስ የራሳቸው ጉዳይ ማለት እኮ ታች እኮ እየጠበቁት ያሉ አሉ፣ ደቀ መዛሙርቱ እየተከተሉት ያሉት። አሁን ደግሞ በፊት ለፊት መጡና ማሚ ለምኝልን ነው እያሉ ያሉት ማለት ነው። አስሩ ምን አናደዳቸው? የሁለቱ ሁኔታ። እናትየው ስትለምን እንችላለን እኮ የሚሉት እነሱ ናቸው እኮ። እንጠጣለን አትጠጣም፣ ተው መቀመጥ ከላይ ነዋል። አስሩ ተናደዱ። ምን አናደዳቸው? እኛ የት ልንቀመጥ ነው? እነሱን ገብቷቸው አይደለም ማለት በዘመድ ሊሰራ ነው እንዴ? ሰው እናቱን እያማምጣ እኛ እናት ግን እናቱ የሞተችበትን ዝም ብላ አስበው። እናት ያለው ልጅ እየመጣ ይለመንለታል። ቤተሰብ ይዘው መጣው በቃ ዛደራ ምናምን እናት ለምና ግራና ቀኝ ለማስቀመጥ ደግሞ እኮ አንዱ ቢቀመጥ ከአንድ ቤት አንድ ቢቀመጥ ከአንድ ቤት እንዴት ሁለት ይቀመጣል? በኋላ ኢየሱስ ገረመው። አስሩ በጣም ሲበሳጩ ሲሪየስ ትምህርት አስተማረ፣ የሚያሳድግ ትምህርት። እንደ ሁለቱም እንደ አስሩም እንዳትሆኑ ነው ዛሬ እዚህ ጋር የቆምኩት። ሁለቱም እናት ይዘው መጥቶ የሚለምኑትን ነገር የሚለምኑትን የማያውቁ፣ አስሩም የሚበሳጩበትን የማያውቁ። ምክንያቱም ሰማይ ጋር ጌታ ጋር ያለው ቀመር ሌላ መሆኑን ሊያስረዳቸው ፈልጎ አንድ ሲሪየስ ቶፒክ አነሳ። እሱን ልናገር ነው የቆምኩት። ይኸውላችሁ እዚህ ግርግር ውስጥ ነው ኢየሱስ መጣና ሲሪየስ የሆነ ማደጊያ በሁለንተናዊ ሁኔታ በሁለንተናቸው ሰዎች እንዲያድጉ፣ ደቀ መዛሙርቶቹ እንዲያድጉ፣ የሚከተሉት እንዲያድጉ፣ እንደዚህ አይነት ቀውስነት ከህይወታቸው እንዲርቅ የሚያደርግ ሲሪየስ ትምህርት ኢየሱስ አስተማረ። ምን የሚል ትምህርት አስተማረ መሰላችሁ? አስሩም ሲበሳጩ አየና ኢየሱስ ግን ወደ እነሱ ጠርቶ እንዲህ አላቸው ይላል። ኢየሱስም እንዲጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው ታላላቆችን በላያቸው እንዲሰለጥኑ ታውቃላችሁ። አሕዛብ እንዲገዙ የሚመርጧቸው ታላላቅ ሰዎችን ነው የሚመርጡት። ይሄ በአሕዛብኛ ነው፣ በመሬትኛ ነው። ስሌቱ ይሄ ነው። ታላላቅ የሆኑ ሰዎች በጉልበትም በትምህርትም በምንም ትልቅ የሚባል ሰው መጥቶ እንደሚሾም ታውቃላችኋል። ይሄ በአሕዛብ አለቆች ዘንድ አለቃ የሚደረገው ሰው የሚሾሙትም ሰው የሚበልጥ ትልቅ አሸናፊ የሆነ ትልቅ ሰው የሚበልጥ ሰው መግዛት የሚችል ሰው ተብሎ ተወዳድሮ የሚሆን መርጠው ሰዎቹ ነው የሚሾሙት ታውቃላችሁ። ከዛ በእናንተስ እንዲህ አይደለም ማለት እስቲ ችበሏት። በእኛ እንዲህ አይደለም በሉ እስቲ። አያችሁ ኢየሱስ ተማሪዎቹን የሚከተሉትን ደቀ መዛሙርቱን እናንተ የምትኖሩበት አሕዛብ አካባቢ መሬት ላይ ያለው አለቃ የሚሾመው የበለጠ ነው አይደል? አዎ። ትልልቅ ነው አይደል? አዎ። አሸናፊ የሚባለው አዎ። ህይወቱ እንደዚህ የሆነ ነው። በትምህርትም በስልጣንም በምንም ይሻላል የሚባል ሰው እንደሚሾም ታውቃላችሁ። አዎ። በእናንተ ግን እንደዚህ አይደለም። በእናንተ እንዴት ነው? በእናንተስ እንደዚህ አይደለም። ምን ማለት ነው? እኛ ምንድነን?
እናንተማ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣችሁ፣ እናንተማ ከሞት ወደ ሕይወት የተሻገራችሁ፣ እናንተማ ሕይወታችሁ በክርስቶስ የተቀየረ፣ እናንተማ ስራ ተሰርቶላችሁ በተሰራላችሁ ስራ በእርሱ ደም ልትጸድቁ የተጠራችሁ፣ እናንተማ ኦልሬዲ በተከፈለ ሂሳብ የምትኖሩ፣ እናንተማ ሕይወታችሁ ሞታችሁ በሕይወት የተቀየረ፣ እናንተ እንደዚህ አይደላችሁ። በእናንተ የእናንተ የሚባል ሕይወት የላችሁም። የእናንተማ መጽሐፍ ሲናገር ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በደላችሁ ሙት ነበራችሁ። በእናንተ እንደዚህ አይሰራም። እናንተማ በእናንተ እንደዚህ አይደለም። በእኛ እንደዚህ አይደለም። በክርስትና እንደዚህ አይደለም። ክርስቶስን በሚከተሉ ሰዎች እንደዚህ የለም። በእናንተስ እንዲህ አይደለም። ምንድነው በእኛ? ታላቅ ሊሆን የሚወድ ካለ አገልጋይ ይሁን። በእናንተ ስሌቱ ይሄ ነው። አገልጋይ ይሁን። ታላቅ መሆን የሚፈልግ ሰው ካለ ታላቅ አይጫወት። ታላቅ የሚሆነው አገልጋይ ሲሆን፣ ማገልገል ነው ታላቅነት። ምን ማገልገል? ዝቅ ብሎ ማገልገል መስራት ነው። ታላቅ የሚያሰኘው ታላቅ ለመባል ኮትና ሱሪ መግዛት ሳይሆን ሰርቶ መኖር ማስራት ነው። አይገርምም? ታላቅ መሆን የሚወድ የእናንተ አገልጋይ ይሁን። ሰርቭ ያርግ። በስርዓት ደጉ። በጣም ብዙ ደህንነት የዘለሉ ሰዎች ናቸው ከተማ የሞሉት። ኢየሱስን ተከተል የሚል ትምህርት ያልተማረ ማዕት ሰው ነው አገልጋይ ይሁን። ለዚህ ነው አገልግል ተብሎ አገልግሉኝ የሚለው። በእናንተ እንደዚህ አይደለም። ታላቅ መሆን የሚፈልግ ሰው ካለ የእናንተ አገልጋይ ነው መሆን ያለበት። ሰርቭ ነው ማድረግ ያለበት። ዝቅ ብሎ ሌሎችን ሰርቭ ማድረግ ነው ያለበት። ለዚህ እኮ ነው ኢየሱስ ዝቅ ብሎ እግራቸውን አጥቦ አሳያቸው። እንዴ አንተ መምህራችን ወንጌላዊ፣ እንዴ አንተ ትልቁ ብድግ ብሎ ማበሻ ጨርቅና ዋይዞ ዝቅ ብሎ ሰርቭ አደረጋቸው። ልቀቀኝ አለ ጴጥሮስ እኮ ገርሞት ነው እኮ ልቀቀኝ እግሬን አለ። ኖ መታጠብ አለብህ። እንዴት አንተ ጌታ የሆነ የኔን እግር ታጥባለህ አለው። ተው እንጂ ና ጴጥሮስ አምጣ አትቀልድ። ኖ አንገቴ እንግዲያው አለው ጴጥሮስ። እንግዲያው አሁን እኔ የማደርገውን አንተ አታውቅም፣ ሁሉንም ማወቅ አይጠበቅብህ፣ በኋላ ግን ታስተውለዋለህ። ይኸውላችሁ የኢየሱስ ትምህርት ብዙ ነገሩ አሁን አይገባም፣ በኋላ ነው የሚገባው። አሁን ሲነግራችሁ ቢመራችሁ ዋጡት፣ ባይገባችሁ ውሰዱት። ያሳዝኑኛል። እኔ ዮሐንስ ወንጌል ምዕራፍ 6 ላይ ያሉት ያ ሁሉ ሺህ ሰዎች አሳና ቂጣ በልተው ታስታውሳላችሁ? እንደ ዛሬ ቂጣ በላችሁ፣ ተባስቶ ደስ አላቸው። አባቶች በልተዋል፣ እናቶች በልተዋል፣ ሕፃናት በልተዋል። ሴቶቹና ሕፃናቶቹ አልተቆጠሩም እንጂ 5000 አባወራ አለ ማለት ሁሉም ቤት ውስጥ ሰው አለ። ያ ሁሉ ሰው በማግስቱም ሊደግሙ መጡ ሊበሉ። ኢየሱስ ሲያበላ ብለው እኮ ነው የመጡት። ሲፈውስ ሌላ ነገር ነው፣ ሲያበላ ዋና ነገር ይህንን አገኘን እኮ በቃ ሰው የሚለፋው ላቡን ጠብ የሚያደርገው ለመብላት በቃ አገኘ ነው ብለው ሲመጡ የለም እሱ ቦታው ላይ ቀፈራው የሚባል ቦታ ሄደና አደረ ይላል። ሲፈልጉት አጡ፣ ተበታትነው ፈለጉት፣ አሰሱትና ሲያገኙት ቁጭ ብሎ ጠበቃቸው። ከዛ አዩትና ጌታው የት ጠፍተህ ነው? በዛ በኩል እኮ ስንፈልግ የት ሄደ ነው ምናምን ግር ብሎ በቃ ከበቡት። ጠፋህብን እኮ ሁሉም ላበላ ብሎ ሊበላ ይመጣ ነው። ከዛ አያቸውና ለምን ፈለጋችሁኝ አላቸው። አይ ዝም ጠፍተህብን። አይ ስለበላችሁ ነው አይደል አላቸው። በእውነት አይደለም በስማ ምናምን በልታችሁ ስለበላችሁ። ጌታ ያውቃል ማን ለምን እንደሚከተለው ያውቃል። ስለዚህ ያጠላቸው ፈልጎ ስለበላችሁ ስለበላችሁና ስለጠገባችሁ አይኛ እኮ ለሳር ነው ለሱ ነው የፈለጋችሁኛል። እሺ በቃ አሉ፣ አመኑ። ከዛ ጥቅስ ጠቀሱለት እንዲደግም አንዴ ብቻ ድገሙ ትናንትናው ቢስ ምናምን አሉት ማለት ነው። ኢየሱስ ሊያስደግሙት ኢየሱስ ይኸውልህ ይሄ ኳስ ተጫዋች አይደለም። ሆ ስትለው አያጣጥፍ፣ ሆ ስትለውም እንደውም ይቆማል። ለምን ነው ሆ ያልከው ይላል። ሲል የሚያጣጥፈው ኳስ ተጫዋች ጌታ ስንል አያጣጥፍ፣ እንደውም ቆም ብሎ ለምን ነው የምትጮኸው ይላል። አይደለም እኮ ለምን ፈለግህ?
ስለበላ አይደለም። እሺ አንድ ጥቅሳለን። ምን ጥቅሳችሁ ምንድነው? ይኸውልህ ሙሴ ይበሉ ዘንድ በምድረ በዳ መና ሰጣቸው ተብሎ ተጽፏል አልተጻፈም ማለት እንደ ሰይጣን እኮ ኢየሱስ ደቀ መዛሙርቱ ራሳቸው እንደ ሰይጣን ኢየሱስን ሊፈትሹት ማለት ተጽፏል አልተጻፈም ተጽፏል እኮ አንዴ የለም ማለት ለሚጠፋ መብል አትስሩ የሰው ልጅ ላዘጋጀው የዘላለም ሕይወት ብትሰሩ ይሻላችኋል። አሁን ሲሪየስ ቶፒክ አነሱ። የዘላለም ሕይወት ስራ ምንድነው ሲሉት የዘላለም ሕይወት ስራ ማለት በላከው ማመን ነው አላቸው። በላከው ማመን ነው። ቁምጥጥ ሲሉ እንደውም ልንገራችሁ አላቸው ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባም ሲል ተንቶ ብትን ብለው ሄዱ። እነሱ ሰዎች እንዴት እንደሚያሳዝኑ አስባችሁ ታውቃላችሁ? የሱስ ስጋ ማል ይበላ ነው አሰቡት። ጉንጩ ሲበሉ ጆሮ ሲገምጡ ምናምን አይስማምቱ እንዴ ይቅር ገና ለገና ስለተከተል ነው እንደዚህ አይነት ሲሪየስ ነገር ስጋ ደም ምናምን የሚያወራው እንደውም ይቅር ብለው ወደ ድሮ ሰፈራቸው ግር ብለው ሲመለሱ ቆይ ስብከት ተቀየራለሁ ብሏል። ችግር የለበት። ለምን ነው ታውቃላችሁ? ያለኛ መኖር ይችላል። ብትን ሲል ህዝቡ ቆይ እንጂ ሚኒስትሪው ባዶ ሊሆን ነው እንዴ? ቆይ እሺ ጋሽ እንትና ነው አንተ መለሱ ቆይ ገብቷቸዋል ስብከቱ ገብቷቸዋል ግን አላላቸው። ስጋ ደም ያሉ ሄዱ። እሱን እኮ ነው ታስታውሳላችሁ። የሆነ ቀን ማታ ሰበሰበና ፋሲካ አዘጋጇልና ቂጣ ቁርስ አደረገና እንካችሁ ስጋ ያላቸው። ይሄ ነው ስጋው ማለት እነ ጴጥሮስ እኮ ከበው ቆመዋል። እነዛን በትኖ እነሱን ሊሸኝ ሲል እናንተ ሳትሄዱም ሲላቸው እኛ ወዴት እንሄዳለን አለው ጴጥሮስ። ምን ይቻላል እኛ እኮ አንተን የተከተልን ለቂጣና ይክሳለም የህይወት ቃል አለ አንተ አልገባቸውም። ጴጥሮስ ታውቃለህ አንዳንዴ በጌስ ይመልሳል ግጥም ነገር ይመልስ እንደሱ እኮ ነው። አንተ ይሄው እግዚአብሔር ልጅ ስለ ይሄንማ እናትና አባት አልነገሩም ይሄን ስጋና ደም አልገለጠልም አባቴ ነው አሉ። በጌስ ምልስ ያደርጋል። በቃ እኛ ምን ይሄዳለን ሲል በቃ እናንተ 12ታችሁ ነው ያለ የጠራዋችሁ አላችሁ። አዎ ሲል አንዱ ዲያብሎስ ነው አላችሁ። አንዱ ዲያብሎስ ማይሆን አላለም። ጌታ እኮ ቸር። እኛ ብንሆንስ ኢናውን ተጠንቀቁት ካሻሮን ጴጥሮስ ተጠንቀቀው ይሁዳ አጠገብ ስለሰረሰ ሲል ዋና እንዳይመስሱ ነው አላለም። እስከ መጨረሻ ሰዓት ድረስ እኔ ይሆን እንዴ እያሉ ነው የኖሩት። ይኸውልህ የኢየሱስ ሕይወት ዝም ብላችሁ ሰው አትንኩ። ጌታ ያውቃል ማን እንደሆነ ያውቃል፣ የሚሸጠው ማን እንደሆነ ያውቃል፣ ግን አይናገርም። ስለዚህ የሆነ ነገር አውቄያለሁ እኔ ማንም ሰው አይሸውደኝም አትበሉ። አንዳንድ ነገር እወቁና አትወቁ። አንዳንድ ሰዎች ሆን ብለው ሲያታልሏችሁ ታታለሉ። ንቄ ነኝ ማለት አያተርፍ። እደጉ። ኢየሱስን እዩት። ያውቃል እንደሸጠው አንዱ ነው አላቸውና ዝም አለ። ከዛ በኋላ ስጋ ነው እንኩ ብሉ ይሄ ቂጣ ነው ወይኔ ጋሽ ቶሎስ አስቧቸው ጋሽ ገበዳ ግን ጋሽ ገበና ምናምን ሰፈሩ ሰዎች ስጋ ምናምን ጉንጭ መስሏቸው ጥለው ሄዱ። ሰዎች ሳይገባቸው የክርስቶስ ኢየሱስ ጉዳይ ሚስጥሩ ሳይገባቸው ቆሞ በቁሙ የሚገምጡት መስሏቸው የሄዱት ሰዎችን አስቧቸው። አያሳዝኑ? ቂጣ ወይኔ የተሰጣቸው ደሜ ነው ብሎ ሰጣቸው። የአዲስ ኪዳን ደሜ ነው ይሄ ነው ያ ሁሉ ሺህ ህዝብ ይሄ ነው ወይኔ ሚስጥር ወይኔ ተመልከቱ እንዴት እንዳመለጣቸው። በእኛ እንዲህ አይደል። የሁሉ ታላቅ መሆን የሚወድ ካለ አገልጋይ ይሁን፣ አገልግሉት። ታላቅ መሆን እንዴት ነው? እስር እንዲሆኑ እንዴት ታላቅ ይሆን? ይሄ ነው በእኛ። ይሄ ብቻ አይደለም። ከናንተ ማንም ፊተኛ መሆን የሚወድ ካለ ግንባር ላይ መሆን የሚፈልግ ካለ ቀዳሚ መሆን የሚፈልግ ካለ የሁሉ ባሪያ ይሁን። አሁን ዓለም በምን ተወጠረች? በአሕዛብ ዘንድ ያለው ይሄ ነው አለ። በእኛ ግን እንደዚህ አይደለም። ክርስትና ውስጥ እንደዚህ የለም። ታላቅነት ያለው በአገልግሎት ውስጥ ነው፣ ሰርቭ ማድረግ ውስጥ ነው። አሸናፊነት ያለው ግንባር መሆን ያለው ባሪያ መሆን ጋር ነው። የቱ ጋር ናችሁ? ከፍታ መቆጣጠር የምትፈልጉ ሰዎች በምንድን ነው? ከፍታ በእናንተ ምንድን ነው? ይኸውላችሁ አንድ መንፈሳዊ ሚስጥር ልንገራችሁ። በዚህች ዓለም አንድ ነገር ከፍ አለ የሚባለው ከመሬት ተነስቶ እንደዚህ ከፍ እያለ ሲሄድ ነው አይደል? ከፍ አለ ምንለው ወጣኮ አስወጣው ከበደ ከፍ አለ ነው። ይሄ አሕዛብ። መንፈሳዊ ዓለም ደግሞ ከፍ አለ ከላይ ወደ ታች መውረድ።
እንዴት ነው የከፋለ የሚሆነው? በቃ ከፋለ። መልኩን አምላክነቱን መቀማት እንደሚገባ ነገር ሳይቆጥረው በሰው ምስል የባሪያ መልክ ይዞ ባሪያ ሆኖ ባዶ ሆኖ ራሱን ምን አደረገ ይላል? አዋረደ። አምላክ ሰው ሆኖ ወረደ፣ በረት ተወለደ። ያለ ልክ ዝቅ አለ። አባቱ ደግሞ ያለ ልክ ምን አደረገው ይላል? ከፍ አደረገው ይላል። ከፍ ማለት ዝቅ ማለት ነው። ዝቅ ማለት ከፍ ማለት ነው። መንፈሳዊ ዓለም ይሄ ነው። በእኛ እንደዚህ ነው። ስለዚህ በጣም ከፍ ለማለት በጣም የምትጠራሩ፣ የሰው ጭንቅላት የምትረግጡ፣ የሰው ሆድ ዕቃ የምትረግጡ፣ የሰው ነገር የምትጨፈልቁ፣ የሰው ስብዕና የምታፈርሱ፣ የሰውን ማንነት የምታበላሹ፣ ወደ ላይ ለመውጣት ክብራችሁን ለመጠበቅ የእናንተን ነገር ፍለጋ የሰው የምታበላሹ፣ የሆነ ነገር አሸናፊ ለመባል የሆነ ሰው የምትነኩ እናንተ ሰዎች እየወደቃችሁ እያሸነፋችሁ አይደለም፣ እየወጣችሁ አይደለም፣ እየወረዳችሁ። በስርዓት ደጉ ትክክለኛ የሆነ ሁለንተናዊ የሆነ መንፈሳዊ እድገት ውስጥ ሰው ሲገባ ከፍታን ባሰበ ቁጥር ከፍታው ያለው ዝቅታ ውስጥ ነው። ለዚህ ነው መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ይሄን ነው የሚነግረን። እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። በዚህ ምክንያት አባቱ ይኸውላችሁ ኢየሱስን ማንም ተነስቶ እኔን ጨምሮ የዓለም አገልጋይ ሁሉ ተነስቶ ጴንጤ ተነስቶ ሁሉ ተሰብስቦ ከፍ ይበል ቢለው ከፍ አያደርገው። ከፍ ይበል ስላለን ከፍ ያለ እንዳይመስለን፣ እንዳትሳሳቱ። ከፍ ማድረግ የሚችል ዘማሪም ሰባኪም የለ። ከፍ ማድረግ ብቻ አይደለም ማዋረድም የሚችል የለ፣ ማውረድም የሚችልም የለ። ለምን? አባቱ ነው ከፍ ያደርገው። ያለ ልክ ከፍ አድርገው። ታዲያ ኬት ነው የምናወርደው እኛ? አባቱ ለምንድን ነው ከፍ ያደርገው ብትለኝ፣ ያለ ልክ ነው ዝቅ ያለው፣ ያለ ልክ ነው የተዋረደው፣ ያለ ልክ ነው ራሱን ባዶ ያደረገው። እየቻለ ይኸውላችሁ መንፈሳዊነት እየቻላችሁ አለማድረግ ነው። መሆን የምትችሉትን ነገር አለመሆን ነው። ማድረግ የምትችሉትን ነገር አለማድረግ። መበቀል ትችላላችሁ፣ አትበቀል። ተጎድታችኋል፣ ትምራላችሁ። ተሰድባችኋል፣ ትመርቃላችሁ። በእኛ እንዲህ አይደለም። መንፈሳዊነት ይሄ ነው። እደጉ። አሁንስ ምንድነው ያለው? እስቲ እንታያለን። አደባ ጉሮሮውን ይዤ እኔ አናትን ነው የምልህ የሚል ማት ዘማሪ ያለን፣ ሰባኪ ያለን፣ አገልጋይ ያለን። መንፈሳዊነት በዞረበት ያልዞሩ ሰዎች ወገኖች የማሸነፍ ትፈልጋላችሁ? መውደቅ ትፈልጋላችሁ? ወደ ላይ ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ የሚለው ጥቅስ ያንተ ይሆነ። ይሄው እሺ፣ እሱን ልትከተሉ ነው የመጣችሁት? አዎ፣ እሱን ነው የምትፈልጉት? አዎ። በእኛ እንደዚህ አይደለም አለ። በእናንተ እንደዚህ አይደለም፣ በእናንተ እንደዚህ የለም አለ። በእናንተ የሚለው እኮ ዋናው መሪው ነው እኮ። እሺ፣ በእኛ እንዴት ነው ሲባል እሱ ምን እንዳደረገ ይነገረናል። እሱን ተናግሬ እጨርሳለሁ። የሰው ልጅ የሚገርም ነው። ምክንያቱም የሰው ልጅ ቁጥር 27 አገልጋይ ይሁን ከእናንተ ማንም ፊተኛ ሊሆን የሚወድ ቢሆን የእናንተ ባሪያ ይሁን። እንዲሁም የሰው ልጅ የሚለው ክርስቶስን ጌታችን መድኃኒታችን የምንከተለው መምህራችን መምህሩ ረቡኒ እሱ የሰው ልጅ ከፊታችሁ የወጣው የሰው ልጅ ክብሩን ጥሎ የወረደው የሰው ልጅ ባዶ የሆነው የሰው ልጅ ዝቅ ያለው የሰው ልጅ አምላክ ሰው የሆነበት የሰው ልጅ ሊያገለግል። ለዚህ ነው ሊያገለግል ስለመጣ አገልግሉኝ አላለ። ሊያገለግል የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። በቃ ካደግን ይኸውና እንግዲህ ሁላችሁም ከኔ ተማሩ አለ ኢየሱስ። እኔ የዋህ በልቤም ትሁት ነው። ሁላችሁም ከኔ ተማሩ አለ። ምን እንማር? ይኸው የሰው ልጅ ሲመጣ ለሰዎች ልጆች ሲመጣ ነፍሱን ለብዙዎች ቤዛ ሊሰጥ ነው የመጣው።
በቃ ደጉ ከዚህ ማታ ጀምሮ ወዴትም ስትሄዱ ለመስጠት ሂዱ። መስጠትኛ ሁሉ ጊዜ የመጣብን ኪሳችን ውስጥ ፍራንክ ስለይመስለን ነው። ኖ አገልግሎት ለመስጠት፣ ፈገግታ ለመስጠት፣ ምሕረት ለመስጠት፣ ይቅርታ ለመስጠት። የሰው ልጅ የመጣው ወደዚህ ሲመጣ ሊሰጥ ነው። ሊሰጥ ብቻ አይደለም የመጣው፣ እንዲያገለግሉት አልመጣም፣ ሊያገለግል ነው የመጣው። በቃ ዛሬ ራሳችንን ፈትሻ። ክርስቲያን ነኝ፣ አዎ። ጌታን ነው የምከተለው፣ አዎ። እንዴት ነው የምለምነው? እንደ ዘብዴዎስ ሚስት ነው እየለመንኩ ያለሁት? የምለምነውን ማላቅ እብድ ነኝ? የሚጠየቅ ነገር ማላቅ? ለዚህ ነው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 26 እኮ ሊያገለግለኝ የሚወድ ቢኖር ይከተለኝ አለ። እኔን ማገልገል ከሆነ የምትፈልጉት ይከተለኝ አለ። እኔ ባለሁበት አገልጋዬ ይሆናል፣ አባቴም ያከብረዋል ነው የሚለው። ክብሩ ያለው ማጋን አብ፣ አባቴ ያከብረዋል። አብ ደግሞ የሚያከብረው ማን ነው ካልከኝ ልጁን ነው። ልጁ ደግሞ ምንድን ነው? ቤዛ ሊሆን ነው የመጣው፣ ሊሰጥ ነው የመጣው። ሊቀበል አልመጣም፣ ሊያገለግል ነው፣ ሊገለገል አልመጣም ይለናል። እሺ እኛ ግን እንዴት ነው እየኖርን ያለ ነው? እንዴት ነው ቅኝታችን? ምን ይመስላል? መንፈሳዊ ህይወታችን ምን ይመስላል? በቃ ደቀ መዝሙር መሆን ማለት እኮ ይሄ ነው። በእኛ እንዲህ አይደለም። እኛ ምንድነን? እኛ ህይወታችን ኦልሬዲ ተገፍሎበታል። ህይወታችን ኦልሬዲ ተገዝቷል፣ ባለቤት አለው። ታዲያ እኛ በእኛ እንዴት ነው የምንኖረው? በእኛ ሰርፍ ለማድረግ ነው የምንኖረው። ለሌሎች ሰዎች ለመስጠት ነው የምንኖረው። ምን? ምሕረት ለመስጠት፣ ፍቅር ለመስጠት፣ ገንዘብ ካለን ለመስጠት፣ ጊዜ ካለን ለመስጠት፣ አቴንሽን ለመስጠት፣ ፈገግታ ለመስጠት፣ ደስታ ለመስጠት፣ እረፍት ለመስጠት፣ ጤና ለመስጠት፣ ይቅርታ ለመስጠት ነው የመጣው ኢየሱስ። ይቀበላል መጣ። እስቲ በጣም ያመማችሁ እንፈልጋችሁ ልሰጡ ፈልጋችሁ አሁንስ አበዛው፣ እኔ ያንተ ስጦታ በዛብኝ፣ ምሕረት በዛብኝ፣ ይቅርታ በዛብኝ፣ ካንተ ጋር መኖር አልፈልግም፣ ካንቺ ጋር መኖር አልፈልግም፣ በቃኝ ምናምን ተበላችሁ ታውቃላችሁ? ልሰጡ ፈልጋችሁ ምንድነው ያመማችሁ? ልሰጡ ነው ልትቀበሉ ፈልጋችሁ? ጤና እኮ እንድትሆኑ ነው የማወራው። ጤነኛ መሆን ከፈልጋችሁ ልሰጡ ሂዱ ወደ ቤት። ምን ሰላምታ ሰላም አልሽ እማዬ ምን አገባህ ስትል አያገባህም አንተ ለመስጠት ነው የሄድከው። ምን አገባህ መልሱ ምንም አያደርግልህም። ጥሩም ይሁን መጥፎም ይሁን የኛ ጉዳይ አይደል። ኢየሱስ ጥሩም ሰጠው መጥፎም አይሞቀው አይበርደው። ለምን ሊሰጥ ነው አይመጣው። ለዚህ እኮ ነው ያላመመው። አላመመውም ስልህ እዛ ድቅኛ ሰዓት ላይ አንጠልጥለው ሰቅለውት እኔ ምን አይነት ጌታ ነው! ፍጹም ሰው ሆኖ መጥቶ ያበላቸው እዛ ጋር ቆሟል እኮ በእናት ትናንትና የበላበት ዘይቱ እኮ አልደረቀም። እዚህ ላይ ያለበት የተፈወሰ እዛ ጋር አለ። የበላ የጠጣ የተፈወሰ የተከመረ የዘመረ ትናንትና ሆሳና ብሎ ጃኬት አንጥፎ የነበረ የተነጠፈውን ጃኬት የለበሰ ሰውዬ እኮ አለ። ስጋለው ሲሉ እንደገና ደግሞ አንተ ብሎ ጌታ ብዙዎችን አድነሃል እስቲ ውረድ ራስን አድን ነው ሲሉት ኢየሱስ ላይ ሆኖ ያያቸዋል እኮ አልሞተም እኮ ደሙ እየፈሰሰ ብጭቅጭቅ ብሎ ጌታ ያያቸዋል ሲሰድቡት። ያዳናቸው ሰዎች፣ የፈወሳቸው ሰዎች፣ የረዳቸው ሰዎች፣ የታደጋቸው ሰዎች እነዛ ሁሉ ሰዎች ተሰብስበዋል። ጥቂቶች ናቸው ከሩቅ ሆነው የሚወዱት የሚያዩት የነበረው። ሌሎቹ ግን እዛ ላይ ሆኖ ምን መሰለ ያስቻለው የመጣው ሊሰጥ ስለሆነ ነው። እኔን ከሽምሩ እኔን ከሽጎፋ እኔን እርሱ በቀደም አንተ ጴጥሮስ እኔን አንተ ተው አማተን ፈውሽል አንተ እኔን አላቀውም ያን ሰውዬ ለልዘጋ አንተም አላለ። ያያቸዋል እኮ ቁልጭ ይላሉ እኮ። እኔ ያም ሰውዬ ያለ ይመስለኛል ግንባር አይን የተሰጣለ ሰውዬ ጌታ በሰጠው አይን እያየው ማለት ሁሉም ነው ሰካላው ይላል። አንተም አላለ። የሚያደርጉትን አያውቁ። እንዴት እንደሚያናድደኝ ይሄ ቃል ብታውቁ። ምን ማለት ነው አያውቁ? እንዴ አሰቃቀሉ እንዳይበላሽ ፖሊስ ኳድራ እንዳይመጣ ተጠንቅቀው አይደል እንዴ ጎትቶና ሲቸነክሩ የነበሩ እንደ ጎበዝ አናጺ ካስማቸውን አውጥተው የሚመቱት አውቀው አይደል እንዴ በእውቀት አይደል እንዴ የሚሰሩት? አያውቁ። መብቱ ሊሰጥ የመጣ ይሄ ነው። ከምክንያቶች በላይ ከተፈጠረ ችግር በላይ ከሚያየው ነገር በላይ ነው። አያውቁ።
እንዴት አያውቅም? እንዲህ አነባብሮ እግርን እንዳይስተው አንዱን ከአንዱ ነርቭ እየበጠሰ የሚገባ ካስማ ሲቀረቅር አያውቅም። በቃ ይሰጥ ነው የመጣው። እንደዚህ ሰው ይመታል አላለም። አያውቁም። ይሄ ነው ኢየሱስ። ቀሪ ዘመናችሁን ክርስቲያን መሆን ከፈለጋችሁ ልትሰጡ ኑሩ። የምንሰጠው ህይወት ነው ያለው። ቻለም እጇን ዘርግታ እየጠበቀች ነው። ተቀባይ አይደለም የምትፈልግ። እንቀበላለን ያሉ ሁሉ ተውጠዋል። እንበላለን ያሉ ተበልተዋል። ቆይ አንድ ጥያቄ ልጠይቃችሁ። በጎቼ ድምጼን ይሰማሉ፣ ምን ያደርጉኛል ያለው? በግ የሚበላ ነው የሚባላ ነው? ቆይ በግ የሚበላ ነው የሚባላ ነው? የሚበላ ነው። አሁን በግ ተራ ቆሞ ስታዩት በግ የሚገዛው ሰውዬ በጉል ሊያበላው ነው። ካበላውም አስብቶ ምን ሊያደርገው? በግ ጌጥ ነው። በግ የሚባለው ነገር በሙሉ ሊበላ እንጂ ሊባላ አይደለም። በቄራ ሳልፍ 300 በግ ቢመጣ እኔ ሮጬ አላውቅም። ማት በግ መሃል ቆሜ ግር ብለው ሲያልፉ ፈርቼም አላውቅም። ለምን አይባሉማ? በግ ይባላል ብዬ ፈርቼ አላውቅም። ዝም ብላ አስብ። የሾላ በግ ሁሉ ያለ ሰው ቂጥ እየገመጠ ቢሮጥ ያለ በግ ስጋ ተበላ ተብሎ በ120 ላይ ነበር የሚቀርበው። ስጋ ሲበላ ራሱ አንዳንድ በግ ኬት እንደመጣ ቢራ የሚጠጣ ፍየልም በግም አይቸጋል። ወገኖቼ በግ ይበላል እንጂ አይባላ። ክርስቲያን በምንም ታምር ለሀገር ስጋት መሆን አልነበረበትም። በግ ፍርሃት መሆን አይችልም። ሆኖ ማያውቅ። ችግሩ ግን የበግ ለምድ የለበሱ ተኩላዎች አሉ። ጮህ በለው ሲጮህ እንደ ተኩላ ግን በግ ነው ይመስል። በግ አይባልም። በግ ሊሰጥ ነው ይመጣ። ማላላጫውን ይሰጣል፣ ላቱን ይሰጣል፣ ሁሉም ስጋውን ይሰጣል። በግ ልታርደው ቆመ ፒ ይገጣል። ለኔ ነው ይላል። እስከ መጨረሻው ያይሃል። እንዴት እንደሚያሳዝኑ እንደገና እንዴት እንደሚገርሙ። ምንም አይነት ፍጥረት ሿ አርግበት እስቲ ድመት ብላ ታያለች። ምን ለማለት ፈልገ ነው ትላለች። ሁሉም በግ ምንም አይልም ይላል። አሁን ወዱ ዘርግፎ ሊያጥቡት ጨጓራው። ወገኖቼ በጎቼ ድምጼን ይሰማሉ፣ ከዛ ይከተሉኛል። እሱ የሄደበት መንገድ ይሄ የውርደት መንገድ ነው፣ ክብር አለበት። የመስጠት መንገድ ነው፣ ግን ህይወት ይቀበልበታል ዘላለምን። ብዙዎቻችንን አሜን በሉ። የዝቅታ ይመስላል፣ ግን ክብር አለበት። የውርደት ይመስላል፣ አሸናፊ ነው። አንዳንድ ሰዎች ይቅርታ ስናስተምራቸው ተሸነፉ ያልናቸው ይመስላቸው ሰዎች አሉ። ማሸነፍ ነው። እንዴት? በዚህ ዓለም እንደዚህ አይደለም፣ በዚህ ግን እንደዚህ ነው። በእኛ ግን እንደዚህ ነው። መሸነፍ ነው ማሸነፍ። ዝቅ ማለት ነው ማሸነፍ። ይቅርታ መጠየቅ ነው ማሸነፍ። መተው ነው ማሸነፍ። አይገርምም? ሞታላ አንተ ሞታላ ወንድ አይደለም እንዴ አንተም ብሉ ፊት ታረግና ይላል ሰው። ትግል አለ። ከዛ የዚህ ዓለም ሰው ትሆናለህ። የዚህ ዓለም ሰው መሆን ይቀርና ማለት ነው። በእኛ እንዲህ አይደለም ማለት። አሸናፊ መሆን ከፈለጋችሁ ተሸነፉ። ፊተኛ መሆን ከፈለጋችሁ ባሪያ ሁኑ። የበላይ መሆን ከፈለጋችሁ የበታችሁ አገልጋይ ሁኑ፣ ሰጪ ሁኑ። ተቀባይ መሆን ከፈለጋችሁ ሰጪ ሁኑ። ይሄ ትምህርት ምትለምነውን ለማታቅ እናት ሲባል በተመለሰው መልስ እኛ እየተማረን ነው። ስለዚህ የማይሆን ነገር እየለመናችሁ ያላችሁ ሰዎች ቁሙ። ክብር ኬትም የለም፣ ክብር ከርሱ። እኔ ነኝ የማከብረው። እኔን ይከተለኛል። እኔ ባለውበት ቢሉ አባቱ አክብሮት ነው። አባቴ ደግሞ ያከብረዋል። ክብርን የሚሰጠን ማን ነው? ዓለም ሁሉ ያዋርዳችሁ ግድ የላችሁ፣ እግዚአብሔር ያከብራችሁ። እስቲ አሜን በሉ። በቃ በእኛ እንደዚህ አይደለም። ምንድነው በጣም የከበዳችሁ ነገር? አንድ ነገር አድርጉ። ኢየሱስን አስቡት።
አሁን እናንተ ያላችሁበት ወንበር ላይ እናንተ ያላችሁበት ሁኔታ ላይ ፖዚሽን ላይ ስሜት ላይ እናንተ ያላችሁበት ፈተና ውስጥ ኢየሱስን ያዙትና አስቡት። እሱ ምንድን ነበር የሚያደርገው? እሱ ቢሆን ምን ያደርግ ነበር? በቃ እሱን አድርጉ። ይቅር ብሏል። አዎ ይቅር ብሏል። ይቅርቤ ያመንኩት ወዳጄ። ታዲያ ማን የሸጠው? እሱ የኔ የሚለው አይደል? እናንተ ካምፓኒ ቢኖራችሁ ድርጅት ቢኖራችሁ ገንዘባችሁ ለማን የምታዝዙት? በጣም ለምታምኑት ለምትቀርቡት የኔ ለምትሉት ሰው። ኢየሱስ እኮ ሚኒስትሪ ውስጥ እኮ ይሁዳ ገንዘብ ያዥ የኔ የሚለው ወዳ ቀርበ እሱን ይሸጠው። እነ ጴጥሮስ ናቸው የከዱት። የኔ በጣም ልዩ ነው። አንዳንድ ሰው የራሱን በጣም ችግሩን ሊያገን ነው ሲፈልግ የሚያመጣው ነገር ይሄን። ኢየሱስ ከዚህ በላይ አልፎ ምንድን ነው ያደረገው? የከዱትን ፍለጋ ሄዶ አንስቶ አጥቦ የከዳው 3 ጊዜ ነው ያላቀውም ያለው ተወደኛለህ ግድ የለም ብሎ የሞተበትን ጉዳይ ሰጠው ለሱ። ለጠረጠሩት ለማያምኑ ሰዎች መጣና ተገለጠና ምን ሆናችሁ ነው ብሎ ነቀፈና ገሰጻቸውና በሉንኩ ብሎ የሞተበትን ጉዳይ ሰጣቸው። ለመቀበል አትጡ። ሰላምታም ለመቀበል ብዙ አትጡ፣ ትከፋላችሁ። ፍቅርም ለመቀበል አትጡ፣ ለመስጠት ውጡ። ጤና የምትሆኑበትን ነገር ነው የምነግራችሁ። እኔን በጣም የፈወሰኝን ነገር ነው የምነግራችሁ። ምንም ኤክስፔክት አታርጉ። ከሚስትህም ቢሆን ከባልሽም ቢሆን አትጠብቂ። ስጡ በቃ። እኔ የመጣሁት ልሰጥ ነው። የሰው ልጅ ሊሰጥ እንጂ ሊቀበል አልመጣም፣ ሊያገለግል እንጂ ሊገለገል አልመጣም ማለት ይሄውና መሪው። በቃ እቺን ነገር ያዟት፣ ሌላ ሁሉ አይገባችሁ። እቺን ውሰዷት። እቺ ላይፋችሁን ታቀልላችኋለች፣ ከህመም ጤና ትሰጣችኋለች። ሳምንታችሁ ይባረክ። እንጸልይ። መንፈስ ቅዱስ እናመሰግናለን በጌታ በኢየሱስ ክርስቶስ ስም። ዛሬ ማታ በዚህ ቦታ ላይ ያሉ እንዲሁም በልዩ ልዩ ስፍራ ሆነው ይህን ድምፅ የሰሙ ሰዎች ሁሉ በስምህ በኢየሱስ ስም ይዳኑ። በኢየሱስ ስም መንገዳቸው ይቀየር። በእኔ እንዲህ አይደለም ብለው ይነሱ። በእኛ እንዲህ አይደለም፣ እኔ እውነተኛ አዳጊ ልጅ ነኝ ጌታ ሆይ ይበሉ። ይደጉልህ። ትክክለኛ መንፈሳዊ እድገት ይደጉልህ። ለውጥ በቤታቸውና በህይወታቸው ይምጣ። የቀረውን ዘመን ላንተ ኖረው ላንተ እንዲያልፉ ለስምህ ክብር እንዲጸኑ እንዲቆሙ እንዲለወጡ እንዲለውጡ ለብዙዎች እግዚአብሔር አባቶ አገልጋይ ባሪያ እንድታረጋቸው በዝቅታ ውስጥ ያለውን ክብር እንድትሰጣቸው በዝቅታ ውስጥ ያለውን ከፍታ እንዲለማመዱ በውርደት ውስጥ ያለውን ክብር እንዲያገኙት በይቅርታ ውስጥ ያለውን ደህንነት እንዲያገኙ ሰላም እንዲያገኙ እረፍት እንዲያገኙ ይቅር በላቸው ብለህ ሰላም እንደፈጠርክ ሰላም ለምድር የሚያመጡ ለሀገር የሚያመጡ ለቤተክርስቲያን የሚያመጡ ለቤታቸው የሚያመጡ እንዲሆኑ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ጸሎቴን እንደምሰማኝ አውቃለሁ። በልጆች ላይ የተጫነ ማንኛውም አይነት አበሳ ቀንበር የሆነ ጨለማ በኢየሱስ ስም የተገፈፈ ይሁን። እየተዋረድክ እኮ ነው ስም ትላለህ እንዴ ስም ትያለሽ እንዴ ብለው ሰዎችን እየገፉ የቁልቁለቱን ሩጫ የሚያስሮጧቸው ዛሬ በመንፈስ ቀና እንዲሉ እውነተኛ ዝቅታ ውስጥ ያለውን ክብር እንዲለማመዱ ልጆች ሰላም እንዲያገኙ እረፍት እንዲያገኙ ጤና እንዲያገኙ በኢየሱስ ስም ጸልያለሁ። አስጨናቂያቸው ከህይወታቸው ይመታ፣ ግራ ያጋባቸው ይመታ። የሰው ልጅ ራሱ ነፍሱን ለብዙዎች ቤዛ ሊያደርግ እንጂ ሊያገለግል እንጂ ሊገለገል አልመጣም ተብሎ እንደተጻፈ መገልገል ፈልገን ሆድ የባሰን መገልገል ፈልገን የጎደልን ማግኘት ፈልገን ያጣን ክብር ፈልገን የተዋረድን ዛሬ ማታ በኢየሱስ ስም በቃል እውነት ከወደቅንበት አንሳን። ጌታ ሆይ ከዚህ ቀን ጀምሮ አንዳች ነገር ሳንፈልግ የተሰጠንን በክብር ለሰዎች እንድንሰጥ እንድናገለግልህ ዝቅ ብለን ሰርፍ እንድናረግ ባሪያ ሆነን በፊት እውነተኛ ነገስታት ልጆች እንድንሆን እንድትረዳን በኢየሱስ ስም እለምንሃለሁ። ጌታ ሆይ ዝቅ ብለህ ክብርን ያስተማርከን አንተ ነህ። እኔ ጌታና ንጉሥ ሆኜ የእናንተን እግር ዝቅ ብዬ ካጠብኩ እናንተም እርስ በርሳችሁ ብለህ አስተምረህ በተግባር ህይወትን አሳይተህን እንካችሁ ይሄ ነው ስጋዬ ይሄ ነው ደሜ ብለህ አስተምረህ በተግባር ህይወትን ገልጠህልን ይሄድክ እስከ መጨረሻው ሰዓት ድረስ የአባትህን ፍቃድ ፈጽመህ የተዋረድክ መስለህ የሞትክ ዝቅ ያልክ የወረድክ መስለህ ክብርን ተጎናጽፈህ በትንሣኤ ኃይል በግርማ ከፍ ብለህ ማንም ዝቅ ላይ ያደርግ
ከብረህ ለዘላለም የምትኖር ጌታችን ዛሬ በመንፈስህ አማካኝነት መንገዳችን የተለወጠ ይሁን። ይሄ ጸጋ የመንፈስ መንገዳችንን ይቀይረው። ከማንም ምንም ሳንጠብቅ የምንሰጥ ሰዎች አድርገን፣ ደስ የምንሰኝ ሰዎች፣ በመስጠት ደስ የምንሰኝ ሰዎች አድርገን የክብር ብርሃን በዚህ ጸሎት ቤት በልዩ ልዩ ስፍራ አንተን በእውነት ለሚናፍቁ ለሚፈልጉ ሁሉ እንዲመጣላቸው እንድታጽናናቸው በኢየሱስ ስም ጸልያለሁ። አቅምን ስጠን፣ ጉልበትን ስጠን። የቃልህ እውነት ፍቺ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ ጠቢባን ሆነው ከዚህ ጸሎት ቤት እንዲወጡ በኢየሱስ ስም ጸልያለሁ። ስለ ሁሉ እናመሰግናለን። በቤትህና በመንግስትህ ዘመናችን ይለቅ። እርዳን፣ አሁንም አግዘን። ምስጋናም ክብርም ተጠቅሎ ወደ ማደሪያ ይግባ በኢየሱስ ስም